እንጂ ስትማግጭ እኮ እጅ ከፍንጅ ያስኩሽ መስሎኝ ወይ ማን ያውቃል አንቺ ራስሽ ሆናል በዘሬ እዚህ ቤት እንዲመጣ ያደረግሽ ምን አሻንቺ ማትረኒ ምን ልትሆኚ ነው አሁንም ቢሆን በዚህ ታሪክ ላይ ተጎጂዎቹ እኔና ነው ብቻ ነን ለዚህ ነው አነፍነፈሽ ቤቱ ድረስ የመጣሽው እኔ ምንም እቅድ ይልቅ ስለራስሽ አስቢ ምን ልታረጊ እኔ ያንቺን ጉድ ዘርግፋለሁ ከዚህ በኋላ ምን እንዳይመጣብኝ ነው ወይስ አሁን ከናው ፍቅር ያዘኝ ነው ያለሽ የሱ ፍቅር ሳይሆን የገንዘብ ፍቅር ነው ከናባት ሲልሽ ቤት እንድመጫርግ ንጋሽ አንቺ ተሰብኛለሽ ከዚህ በኋላ ስለአባት አንድ ነገር ብትናገሪ አንገትሽ ነው እንደው ቁጭ ብዘምሻል እንዴ የለከናው ህይወት ብትውጪ ነው የሚሻልሽ እኮ አንቺ ነሽ የኔ ፍቅረኛ ከኔ ህይወት ውስጥ የምታስወጪው ናው ፍቅረኛሽ ሳይሆን የገንዘብ ምንጭሽ ነው ቅምጥሽ በኔ ላይ እየቀለደ ይበቃል አንቺ በዛ ምስኪን ህይወት ላይ እንድትቀልጂ አልፈቅድልሽ ስለዚህ በግልጽ ከኔ ጋር ጦርነት መግባት ፈልገሻል ማለት ነው እኔ ግን የማታሸንፉ ጦርነት ስፋት ገቢ ወይ እንዴት እንደማሸንፍ አሳይሻለሁ አሁን ያደረግሻትን ነገር ደግሞ መቼም ማረሳልሽም ጦርነቱ ነው ሳው እውነቱን ንገረኝ ካልከኝ ምንም አልወደድኳት ተራ ሴት ነው የምትመስለው ተራ ሴት እማዬ ምን ነው ስሜቴን መናገር አልችልም ስሜትሽን መናገር ትችላለሽ በፍጹም ግን እንድትሰሪበት አልፈቅድም ለአንተ የምትመጥነዋን ቆንጆ ዘሯ የተባረከችዋን ሴት እኔ ራሴ ፈልጌ እድርሃለሁ አንተም አባትህ የምትመርጧት ሴት ለዚህ ቤት ክብር አትመጥንም እማ ስለ ቤቱ ክብር ሳይሆን ስለ ራስሽ ክብር ነው ሁልጊዜ የምታስብ አዎ በእርግጥ ስለ ክብር ይጨነቃለሁ ግን ደግሞ ማንም እየጎተተ ያመጣትን ሴት ምራት ያድርጌ አልቀበልም ማን እንደሆነሽ በምን አወቅሽ የፊት አውራሪ ማን ደፍሮ ልጅ እኮ ነው ጸጉሯ ልውጥን እንዲሁ አይቼ ማወቅ እችላለሁ እቺ ሲጀመር አንቷ ምንም አይነት ወዝ የላት ለነገሩ ታዩ አባዬ ግን ይወድላት ይመስለኛል ስላንቺ አልጨነቀ ታዲያ አባቴ ወደዳት እንኳን የምታገባው ለምናችን ገረድ አታገባትም እማ ስለ ኑሐሚንም ቢሆን አነጋገርሽን አስተካኪ እሷን ብትሆን የተከበረች ናት አንቺም ሆንሽ ኤሚ ያደረጋችኋትን ነገር ሰምቻለሁ ትክክል አይደላችሁም በፍጹም ሰው እንዴት ከትልቅ ዘር ተገኝቶ ትንሽ ቦታ ይውላል አንተም ሆንክ አባትም ማፈሪያ ናችሁ ማፈሪያ ሰላም ውድ ቻናል ቤተሰቦቼ አስተያየት ሳይደሙ በሌላ ቪዲዮ መጥተናል ተወዳጅ የሆነ ሐናን ድራማ ምን ተፈጠረ እንግዲህ ኤሚ አባቷ በጥፊ አላት ምክንያቱም ዮሐና ሌባ ነች ሰረቀች በማለት ያላደረገችው ነገር አደረገችው ለካሰሰቻት እና እንዳሰበችው ስላልተሳካላት አባቷም አንቺ ጎራዳ ብሎ በጥፊ ይላታል እንዴ ልጄን በጥፊ ትመታለች ብለን ለዝና ተናደደች ማለት ነው ታሳ አባዬ ነገረድ ብላ ለተኔም በጥፍት ማታን ዝም በይ ሳንስሽ ነው እንዴት ያለጥፋታ ሌባ ነች ሳታረግ አደረገ ብለሽ ምታወሪ በጣም ተሳፈራለች ዋና አይኖቿ እንባ ያነቀ ስትመለከታት ነበር ነገር ግን አሁንም ቡን ለዚች ገረድ ብላ እኔን ትመታኛለህ አባዬ ተሳፈራል እያለችው ነበር አው ልጄን እንዴት ነው ማታምን እንዴ ልጄን ትመታለህ እያለች ለአሁን ድንገት ይመጣል አባዬ ምን ተፈጥሮ ነው እንግዳኩ ሳሎን እየተጠበቃችሁ ነው ምን ሆናችሁ ወደ ሳሎን ነው እንጂ እያለችው ነበር ነገር ግን ምን ተፈጥሮ ነው እያስጠይቅ ነገር ግን ነው ምንድነው አባዬ ለዚህ ስራ በኋላ እናወራለን ግን አሁን እንግዳ ሳሎን ተቀምጧል ባካችሁ ብሎ ይሄዳል ከዛ አሁን ተናዳ ወደ ኩሽና ገብታ ከዛ የተፈጠረው ነገር ምን እንደሆነ ባላቅም ነገር ግን እነሱ እንደሆነሽ በደንብ አውቃለሁ ስለዚህ ተረጋጊ ፈገግ በይ እያላት ነበር ለማንኛውም ልብስሽን ቀይርና እንግዲህ ተቀርባለሽ እያላት ነበር የልብስ መቀየር ምን አስፈልገው እያለችው አይ ልብስሽን ቀይርሽ ነው እባክሽ ለኔ ስትይ እያለ ነበር እሺ ብላ ልብስ አልተቀየር ትገባለች እንግዲህ መክዳ በጣም ተጨንቃመራ ወይንም መክዳ በጣም ተጨንቃለች ማለት ነው ምክንያቱም ለምንድነው የማይመጡ ለምንድነው ጭር ያለ ቤቱ እያለች በጣም ፈርታ በፍራቻ ውስጥ ነበረች ነው ፍቅሬ አታስቢ አትፍሪ ምንም የተፈጠረ ነገር የለም ታዲያ ለምንድነው የማይመጡ ይመጣሉ ተረጋግተሽ ቁጭ በይ አይ አሁንማ ፍራቼ በጣም ጨምሯል ነው በጣም ፈርቻለሁ የኔ ወድ አትፍሪ እያለች ነበር ከዛ እንግዲህ አታኩል ወይን ደግሞ ናሁን አባት በጣም ተናዷል ማለት ነው እንግዲህ በኋላ እናወራለን አርፈሽ ማጥቀመጪ ከሆነ አንቺን ከዚህ ወጭነሽ ብላትላል ከዛ ይመጡና ይታወቃሉ ማለት ነው እንግዲህ ሁሉም ሰላም ካወረዱ በኋላ ሰላም ብሎ ይቀመጣሉ ነገር ግን ሰላም ስትላቸው እጆን ተዘረግ የነበረው በጣም በትጥይፍ የነበረው እናቱ ማለት ነው እንግዲህ በመጨረሻ አሁን ምግቡን አቀርብ ይተባል
የምትፈልገው ነገር አለ ብላ ጠየቀች። አይ ልጄ ሙሉ ነው የተባረከ አመሰግናለሁ። እሺ ለምን አንቺም አትቀመጪም? አዎ ሳሚ አንድ ወንበር እኮ ትፋለ መቀመጥ ትቻለሽ። ሁሉም ሰው ፊት ነሳ። አይ እኔ አየር ብቀበል ይሻለኛል የተባረከ ይሁንላችሁ ብላ ጥላቸው ትወጣለች ማለት ነው። ማክዳም ሁሉም ተናዶ ነበር ብትቀመጥ እርግጠኛ ነኝ ጠረጴዛን ጥሎ ነው የሚነሱት ሁሉም ስትቆጭ ብላ አየር እየወሰደች ያለ ኤልሚ ይመጣል። ኤልሚ ሲመጣ እጅግ በጣም ደነገጠች። አንተ ደግሞ እዚህ ምን ትሰራለህ? ቆይ እኔ ያለሁበት ቦታ ከተለም ብዬ ካልነበረ የኔ ውድ አንቺ ብዬ ነው የመጣሁት። ይቅርታሽን ካላገኘሁ የትም ብሆን አልሄድም። ለማንኛውም የዮሐናና የእናቷ ሹፌር ነኝ እሷን አጥምዳት ማለት ነው እዚህ መጣ እያለች ስጮህባት ነበር። አሁን እኔ ልትርቀኝ ፈልጋለሁ። እኔ በጭራሽ ልጎዳሽ አልችልም። ይቅርታሽን ካልተቀበልሽ ደግሞ የትም አልሄድም። ስለዚህ ብትለምጂኝ ጥሩ ነው ይላታል። ቆይ ምንድነው የምትፈልገው ከኔ? ለምንድነው የማትርቀኝ? ቆይ ያቺን ትንሿ ልጅ ደግሞ እሷን ልትጠቀም እየሞከርኩ ነው። እሷ ላንቺም ክፋት ነው የምታወራ እንጂ ደግሞ ለዛም እያሰብሽ ነው ለሷም እያለ እሷ አንተን አይመለከትም። ስለዚህ እንድትርቀኝ እፈልጋለሁ። ቆይ ሁሉ ነገር ለናሁ ነግራለሁ። ለናሁ እያሰብሽ ነው ወይስ ምንድነው እያለ ነበር። ነገር ግን ቢሆንም እባክህ አንተም ሆነ ያቺ ተንከሴ ተቀምጠ አንድ ለሁለታችሁ አርፋችሁ ብትቀመጡ ይችላል። ከኔ ተቀበላሉ። እኔ በጭራሽ ልጎዳሽ አልችልም። የምጎዳሽ ልጆች ለመጎዳት ሞክራለሁ እንጂ እያላት ነበር። እንግዲህ ሁሉም ሰው እየተዋወቀ ከዛ ከየት ነው የመጣሽ የማዘር ስትባል ቤተሰቦቿ እንደው እኔ ቤተሰቦች መሞት አልጠየቁሽም። ከየት ዘር ነሽ? ምን አለሽ? ምንድነሽ? አንድ ቤትና አንድ መኪና ይሄ በቃ ይሄ ብቻ ነው አላለቻለሁ። እንግዲህ ዝናሽ ማለት ነው በቃ ዝናሽ እንግዲህ በጣም ተናደደች። እኔ ግን የወንድሜ ፍቅረኛ በጣም ወድቻለሁ አላለችም? ኢሜ አላለችም? ያረባክሽ አልቀረብሽም። ከዛ ቤተሰቦች ምክንያት ጋር እንደሞቱና እንግዲህ ያላት ነገር ነገረቻት። ከዛ በኋላ አልቀረባችሁም። ለማንኛውም እኔ መሄድ አለብኝ። አፍጥቆ ቀስ ብሎ ነው የሚመጣው። ዝናሽ ተይባክሽ እያለ ነበር። ለማንኛውም ወንድሜ ሁሉም ተነስቶ ይነሳ ወንድሜ እኔ ግን ፍቅረኛን ወድቻታለሁ። ለማንኛውም አብራችሁ ጊዜ ማሳለፍ ትችላላችሁ። እኔ ውጭ ጠብቃችኋለሁ ብላ ትወጣለች ማለት ነው። ኢቪን ናሁና በግዳ ይቀራሉ ማለት ነው። ከዛ በጣም ፈርቻለሁ። ቤተሰቦቼ ይወደዱኝ አልመሰለኝም። እናት ጭራሽ አልወደደችኝም እያለች ነበር። ለማንኛውም ተረጋጊ እያላት ለማንኛውም መጸዳጃ ቤት መጸዳጃ ቤት መጠቀም እፈልጋለሁ በለኛው ስጡጂ የመጨረሻ ፎቅ በቀበር ተቀኝ ታገኛለሽ ይላታል። ከዛ ልክ ስጡጣና አሁን ቁጭ ብላ መሬት ላይ እያለቀሰች አየቻት። አንቺ ይሄን የምታለቅሽ እኮ ያቀምጥሽ ስለመጣ አይደለም እያለች እሱ የኔ ቅምጥ ሳይሆን ያንቺ ቅምጥ ነው ብላ ነገረቻት። አይ እንደዛ ለምታይ እንጂ ባክሽ እያሉ መሰረደብ ጀመሩ። ትሰሚኛለሽ አንቺ እኮ ስትማግጭ አልጋ ሳይኮን ያስኩሽ እያለቻት ስታብሽቃት ነበር። አይ እኔ ሳይሆን አንቺ ነሽ እኔን በዚህ መሀል ተጎጂ እኔና ናሁን ብቻ ነው ምስኪን ተጎዶች። እናንተማ ራሳችሁን እንትን የምትሉ ሰዎች ናችሁ። ኧረ እባክሽ እና ለዚህ ነው እዚህ መጣሽ? ስሜት በአባትሽ አማካኝነት ለሀብት ብለሽ ነው እዚህ መጣሽ። ናሁን ጉዳይሽ አይደለም። እኔ እንደምትያን ሴት አይደለም። ስለዚህ ድጋሜ የአባቴ ስም በመጥፎ ነገር ታነሽና ሴት አርግን የሚገልጽ ብላ አነቀቻት ማለት ነው። እንግዲህ አንበሳና አሁን አነቀቻት። ከዛ ያምሻል እንዴ ልቀቂኝ እያለቻት ነበር። ትሰማኛለሽ ከአሁን በኋላ የምትናገር ነገር የማትጠነቅ ሴት ማድረግ ይችላል። ከዛ እንግዲህ የዝናሽ አልወደጃትም ልጅቷ ማለት ነው። እውነቱን ነገር እኔ ምንም አልወደድኳትም ብላ ነገረችው። እማዬ አንቺ ወደድሽም ጠላሽም በቃ ልትቀበይ ይገባታል፣ ልትቀበይ ይኖርብሻል። እንግዲህ ከነዛት ምን ተራ ሴት ነች በጭራሽ እኛን አትጥንም ብላ ታወራለች። በቃ ወደድሽም ጠላሽም አባቴ ከተቀበለ በቂ ነው ብለና ከዛ ጉርድ ስድል ግብ ውስጥ ኤልሚ ይመጣል። አትንከሪ ለምንድን ነው እዚህ የመጣህ? ምን ምክንያት አድርገን እንዳልኩ ነው። አንተን የማያውቅ ሰው ያውቃል። እኔ በደንብ አውቃለሁ። አንተ ለገንዘብ ማች ነህ። ገንዘብ ነው የምትወደው። ቆይ ገንዘብ ነው የምትወደው? አንቺስ ምንድን ነው የምትወጂው? እያለ ስታናደው ነበር። ነገር ግን ተጠንቀቂ። ለማንኛውም ከዚህ ቤት ብትወጣ ይሻላል አለችው። ከዛ እሱን አብረን እናያለን። ለማንኛውም ሰማኛለኝ ከኔ በላይ ማንም ሰው ጠንቅቄ አቅም እኔ በደንብ ነው የማውቀው አንተ ምን ያህል ገንዘብ እንደምትወደው። ስለዚህ ሰማኛለኝ ከናሁን ፍቅረኛዬ በጣም ወደዋለሁ። ስለዚህ ከሱ ልትርቅ እፈልጋለሁ። ኤሚ እንግዲህ አባቷን ሹፌር እንደቀጠረለት ነገረቻት።
ግን የወንድሜ ፍቅረኛ ወድቻታለሁ ማሚ እያለች እንደውም ሹፌር እንደተቀጠረ እንደተነገረችው ከዛና አሁን በድጋሚ ኤድሚ ይሄዳል እሷ የተቀመጠችበት ቦታ አሁን ሳይሽ ምንም ደስተኛ አትመስይ ማን ያስከፋሽ እስቲ ንገሪኝ ብሎ እየጠየቃት ነበር እሱ አንተን አይመለከትም ማንንም ያስከፋኝ ማንንም ያሳዝነኝ አይመለከትም ስለዚህ ትሰማኛለህ ከኔ እንድትርቅ እፈልጋለሁ ከንባል አጠገቤ እንዳትደርስ በእንትና ታስፈራራለች እሱማ ወደሽም ጠላሽም የትም መሄድ አልችልም ትላለች ከዛ ትመጣና ኤልሚን ትጠራለች ከዚች ጋር ማራበቃ ምን እያደረክ ነበር ምን ስታወራ ነበር እያለት አይ ምንም ሻወራ አይደለም ብቻውን ቁጭ ብላ ምንሽ ነው ጠይቃት ነው እንጂ ስለሱ አይመለከትም ማንኛውም ማየት ልትወቅ ትፈልጋለች ትለዋለች በመጨረሻም ያቺ ልጅ እዛ ቤት እንድትናህ የምትባለው እዛ ቤት እንድትኖር አልፈልግም ስለዚህ ከዛ ቤት እንድታስወጣልኝ እፈልጋለሁ አለች ምን አው ወይ ለምትናህ ከዛ ቤት ማስወጣት እኔ ለማስቀናት ነው ለምን ትብላ የመጣችው ምንም እኔ ልብሱ እንድትለብስ የነገርኳት ልብሱ እንድትቀይር ያረኳት ምናምን ከዛ ማክዳ በጣም በቅናት አበደች እጅግ በጣም ቀናች እንግዲህ እናቷ የእኔ በኔሳምና ልታወቅ ተወደስ ወጣት ነው ምናምን ያለችው ወጭ ቅሌታ ማሩግሲ የሴት ቅሌታውን ትዳረና ቤዛቤት ጭራሽ ማማለላት ቁጭ ከዛው ተደብቃ ያየች ነበር አይ ውርደት እንደነ ዝቅ ማለት እንዴ ነው እንጂ ለሷ ቦልት ታሳፍራለች ማለት ዳርነች በኋላ ስንት ነገር እንትን ያለት እሷ እንስታ እንመለከለላለች ድንግጣለች ነው እውነቱን የራሱ ድንግጥና አልቆጥ የማይቤቴን አልጠብቀው የማይቤቴን ድራማን ካምቦን በጭራሽ አልጠበኩም የተከበረች ማለት ዳር እንግዲህ ወደ ልጆች እናት ቤት ውስጥ ቤት የተሞላ ቤት ያለት ነገር ግን ዝግብ ኮንፍራንስ ተሽፍት ብላ ቁጭ ታሳፍራለች የምር ነው እንራሱ ደንገጠ የምዝከዘ ጭራሽ ለሰሙ ጠጋላለች የሚያነቅል ለታማሩ ልጅ የምር በጣም ነው ያሸገችኝ አይ ምን ይችላል ብሎ ተንፈሳጥሮ እኮ ለነሳ ደንግጦ ወይ ውርደት ለዛም ቤቷ ባለ ቤት ውስጥ ያለ በስማም ቦት እንደዛ ነው ሴት እንደ ለጠላት ያስጠና እንደ ሴት ለፈጣሪው እንደዛ ነገር አጣንከት አታድርስ ነው ይባላል እንግዲህ የሳሚ አባት ደግሞ እንግዲህ ማክዳን እንከታተላት እኛ ቤት የመጣች ምናምን ብሎ እያንዳንዱ ነገር የምታረግ ነገር አሳውቀኝ ብሎ ሌላ ሰው ቀጠና ማለት ነው እንግዲህ ሳሚ አባዬ አይ ጥሩት ትመስላለች አባዬ ስለወደድካት በጣም ደስ ብሎኛል በጣም መሰግናለሁ እንዴት ነው ይሄን አልመቀየር ይችላል ተጣ እንግዲህ እኔ ቀየረችኝ እነግራለሁ ማክዳነች እናም እያለ ነበር ተቀየረ ስላየው ደስ ብሎኛል ልጄ አንተ ደስተኛ እንድትሆን ነው የምፈልገው ከምንም በላይ አለው አባዬ ደስተኛ እንድሆን ስላደረገኝ አመሰግናለሁ በርግጥ አሁን መጥፎ ልጅ አይደለችም ጥሩ ልጅ ነች ቢሆንም ግን እንግዲህ ልቤ ኮለለው የልቤ ወደደው እሷን አይደለም ስለዚህ ምናምን ብሎ ግዴለም አንተ ወደድከው ይሁንልህ ብቻ መልካም ነገር እንድገጥም ነው የምፈልገው ልጄ ምናምን አለው እሱም እሺ ይላል እንግዲህ በመጨረሻ እንግዲህ ወዝሮ ዝናሽ እንግዲህ እንትን እንዳለችው መኪና አስተጋብታ እቺን ትናንትና ቤት ምሳ የመጣችው እንድትከታተል እፈልጋለሁ አለች ምን አሁን ወደ ነገጥ እንድትከታተልኝ ምን እንደምሰር እንደምገባ እንደምትወጣ ቤተሰቦች አንዛናዛራ ማወቅ እፈልጋለሁ ስለዚህ እንድትከታተላት እፈልጋለሁ አለች እኔ በጣም ደነገጠ ቀደም ስታረገው አሁን ደግሞ ሌላ ትዕዛዝ ሰጠች ማለት ነው አሁን ግን በጣም ግራ ገባት ተጨነቀች በጭራሽ እንደዛ ለስትወድ የነበረው ሴትዮ ትዳር ያላት እንዴት እንደዚህና በጣም ፈታሽ እንደሆነች አውቀቻት በጣም ደነገጠች ስታረግ የነበረው በሙሉ ስትከተላት ነበር በጣም ግራ ገባት ማለት ተጨነቀች